ችግራችን ምንድነው ለምንድነው በየጊዜው ማሻሻያ እየተባለ መሻሻል ግን ያቃተን ለምንድነው ምሎን የአንድ ትልቅ የሪሰርች ሴንተር ደግሞ ከፍተን እነሱ ደግሞ ሪሰርች ላይ እየሰሩ ነው በባለፈው አመት የስሞል ስኬል ሪሰርቾቻችንን በሙሉ ገንዘቦቻችንን ሰብስበን ወደ ሜጋ ሪሰርች ቀይረን አራት ትልልቅ የሀገራችን የትምህርት ስብራት ምክንያት የሚሆኑ ርዕሶች ተቀርጸው አንዱ ለምሳሌ ላነሳል ይችላል ለምንድነው ብቁ የሆነ ምሩቅ ማውጣት ያቃተን ለምንድነው ሙያውን የሚወድ በእውቀቱ የተካነ በእውቀቱ ኮንፊደንስ ያለው አንቱ ሊባል የሚችል ሰው ማውጣት ለምንድነው ያቃተን ምንድነው የት ጋር ነው ዲግሪ እየሰጠን ነው ሰኔ ሲመጣ ግን ሪሊ ብቁ ነው ብለን ኮንፊደንስ ልንዘራኛ ዋስትና ልንሰጥ እንችላለን ወይ ብለን አንዱ ርዕስ ነው ለምሳሌ ይሄንን ኢቭን የዩኒቨርሲቲው አመራር ሁላችንም ዶክተሮች ነን ሁላችንም ተመራማሪ ነን ምንም አንዳችን ፕሬዝዳንት አንዳችን ምክትል ምናምን ብንሆንም ደሞ ዶክተሮች ነን እኛ ራሳችን እያንዳንዱን በራሳችን ይዘን ኮች እያረግን እየመራን ጥናት እየተካሄደ ነው ይሄ ለህዝብም ለትምህርት ሚኒስቴርም የሚቀርብ ጥናት ነው እያለቀ ኦሬዲ ወደ ህትመትም እየሄደ ያለን ዘንድሮም በተመሳሳይ 6 ሜጋ ችግሮችን አውጥተን ኃይል አደራጅተን ቴማቲክ ለይተን ምሁራኑን በየርዕሰ ጉዳዮች ስራ አደራጅተን እየተጠና ነው ያለው በዚህ ይሄ አንድ ትልቅ ስራ እየሰራን ነው ለመሆኑ አሰስመንቶቻችን ልክ ናቸው ወይ ተማሪን በአግባብ እየመዘነው ነው ወይ ዛሬ ተማሪ ከቻት ጂፒቲ ቀርቶ ቢሰጠኝ አውቃለሁ ወይ ቴሲስን በ5 ደቂቃ ቴሲስን ፕሮዲዩስ አድርጎ ለአማካሪው ቢሰጥ አማካሪው የማወቅ አቅም ሊኖረው ይገባል ከልጁ በልጦ ይሄ ቴሲስ ፕላጃሪዝም ሶፍትዌር ዴቨሎፕ አድርገን ትምህርት ሚኒስቴር አሁን አሳይመንቱ ወስዶ እየሰራበት ለሁላችንም አንድ በማከል አንድ እነኚህ ቻት ጂፒቲም ከዛም የወረደ ሌላም ፕላጃሪዝም ቴስቲንግ ሶፍትዌር ዴቨሎፕ ያዘጋጀልን ነው ያለው መምህሩ ማወቅ አለበት በ5 ደቂቃ የወረደ ቴሲስና ልጁ ከውስጡ ቀርቶ የጻፈውን ቴሲስ ከውጪ ያመጣው ቴሲስ ወይም ራሱ ደግሞ ምክንያቱም ይሄ አደገኛ ነው ተመራማሪ ያልሆነ ትውልድ ነገ ሚዲያ ነው ይሄው ሚዲያዎቻችን ችግሮቻቸው ምንድነው ብሎ ሊመራመር የማይችል ትውልድ በቴክኖሎጂ ላይ ጥገኛ የሆነ ትውልድ በቴክኖሎጂ ራሱንም የሚሸውድ ትውልድ እንዳይፈጠር መምህሩ ልቆ መገኘት አለበት